አሰላሙ አለይኩም ወረህመቱላሂ ተዓላ ወበረካቱሁ። ወንድሞቼ እንዴት ናችሁ? አላችሁ? አልሐምዱሊላህ። እንግዲህ ወንድሞቼ ለረመዳን 50 ምናምን ቀን ይቀራል። በዚህ ወር ውስጥ እስትግፋር ልናበዛ ይገባል። አላህ ልንፈራ ይገባል። ወንድሞቼ አላህን እንፍራ። አላህ በማፍራት እንኖር። የትም ቦታ ሆነን የትም ዓለም ላይ ቢኖን ሶሻል ሚዲያ ላይም ስናወራ የህዝብ ፊትም ስናወራ መስጊድ ውስጥም ዳዕዋ ስናደርግም ህዝብ ፊት ለፊት ቆመን ስናወራ ሚላሳችን ቆጥበን አላህ ያለውና የሌለውን ለይተን ለራሳችን ቅድሚያ ዓሊም ልንሆን ይገባል። ዓሊመን ሊነፍሲህ ወዓሊመን ሊገይሪህ። ምናወራው ነገር ህዝቡን ይጠማል ወአያጠምም የሚለው ህዝቡ ምን ይጠቀማል ከዚህ የሚለው ነገር ሶሻል ሚዲያ ላይ ወጥተን እያወራን ነውና ህዝቡ ምን ጥቅም ያገኛል በዚህ የሚለው ነገር አስበን ማውራት ይኖርብናል ማለት ነው። ወንድሞቼ ብዙውን ጊዜ እያየን ነው። ሶሻል ሚዲያ ላይ በማውጣት ፌመስ በመሆን ብቻ ዝም ብሎ ሶሻል ሚዲያ ላይ በማውጣት ብቻ የማይሆን ነገር ሲናዘዙ እያየን ነው። ወንድሞቼ የትም ቦታ ያላችሁት ሶሻል ሚዲያ ላይ የምትለቁትን ነገር ለይታችሁ ማወቅ ይኖርባችኋል። የሙስሊም ወጣቶችም ሆናችሁ የሙስሊም ሴቶችም ሆናችሁ ያመናችሁም ያላመናችሁም ሆናችሁ ነገ የአላህ ፊትም ተጠያቂነት አለን። በራሳችን የያዝነው ስልኮች የተለያዩ ቴክኖሎጂ የምንጠቀመው ነገር አላህ ነገ እንደሚጠይቀን ማርሳት የለብንም። ነገ አማም አላህ ይጠይቀናል። አላህ ከከፍትና ከሰው ለይቶ ሰው አርጎን የፈጠረን አገናዝበን አስተላስለን እንድናወራ ነው እንጂ እንዲሁ አይደለም አላህ የፈጠረን። ስለዚህ ሶሻል ሚዲያ ላይ ወጥተን የተለያየ ለህዝብና ለልጆች ለትልቅም ለትንሽም የማይጠቅም ነገር እያወራን ፌመስ ለመሆን ታዋቂ ለመሆን የምናደርገው ነገር በዚሁ ልንቆጥብ ይገባል። የኢትዮጵያ መንግስትም ይዞ ማሰር ጀምረዋል። የፈጣራችን ነገር ደግሞ እንዴት ነው የሚለው ነገር ቆም ብለን ልናስብበት ይገባል። ወንድሞቼ አላህን እንፍራ። ወንድሞቼ የተለያየ ሶሻል ሚዲያ ላይ እየለቀቁ ያሉት አውቆም ይሁን ሳያውቁ የተለያየ ቁርአንና ሐዲስ ውስጥ አላህ የከለከለውን አምጥቶ ፌመስ ለመሆን ይህን እንደዚህ ብሎ ሴቶችም ሳወሩ እያየን ነው። ወንዶቹም እያየን ነው። የትም ቦታ ዳዕዋ የምታደርጉ ኡስታዞችም ሆናችሁ ዳዖች ኡስታዞች ወንድሞቼ አንድ ነገር ልንገራችሁ። ኡስታዝ ዳዒ ዓሊም አለ። ኡስታዝ ማለት አስተማሪ ማለት ነው። ዳዒ ማለት ዳዕዋ የሚያደርግ ሰው ማለት ነው። ወንድሞቼ ልብ በሉ። ዓሊም ማለት ደግሞ አልዑለማኡ ወረሰቱል አንቢያ፣ ዑለማዎች ከአንቢያዎች የወረሱት ናቸው። ፈትዋ የሚሰጡት እነሱ ናቸው። ፈትዋ ለዓሊሞች ለዑለማዎች እንተው። እኛ ተመችቶናል እናቃለን ብለን ብቻ ማውራት የለብንም። በተለይ ዳዒዎች አላህ ልንፈራ ይገባል። ሁላችንም ፈትዋ የሚሰጥ አካል አለ። ተሽቢህና ኺላፋ ያለው ፈትዋዎችን ሰተን ህዝብ ከህዝብ ጋርና የተለያየ እኛን የሚሰማ ሰው ምን ይላል ብለን ማሰብ ይኖርብናል። የትም ቦታ ዳዕዋ ሲደረግም አሁንም ደግሞ የሚሰጠው ኑዛዜ ምንድነው? ሶሻል ሚዲያ ላይ ወጥተን የምናወራውና የትም ቦታ የምናደርገው ነገር አላህ በማፍራት ጋር የተያዘ ነገር ሊሆን ይገባል። ወንድሞች ፈነስአሉ አማም አላህ የአላህ ፊት እንጠየቃለን። ፈልየቁል ኸይራን አው ሊያስሙት፣ ወይ ጥሩ ነገር ተናገር ወይ ዝም በል ነው ያሉት። ወንድሞች ወይ ዝም እንበል ወይ ጥሩ ነገር እናውራ። አንድ ነገር ኺላፋ ያለው ነገር ማውራት የለብንም። ሶሻል ሚዲያ ላይ ወጥተንም ማውራት የለብንም። የሰው ፊትም ማውራት የለብንም። የትኛ ያወቅነው ነገር እንኳን ቢሆን ሰው ጠይቆን የጠየቀን ጥያቄ ሙሉ ነገር የምንመልሰው ነገር መሆን አለበት። አንድ ለህዝብ ፊትና ለአደባባይ ላይ ወጥተን የምናወራው ነገር። ስለዚህ ወንድሞቼ አላህ ልንፈራ ይገባል። ይሄ ሚላስ የማመጣው ጣጣ ብዙ ነውና ያለፈውን አላህ ይቅር ይበለን። የሚመጣውን ደግሞ ተውበት የሚደረግበት ወር ውስጥ ነው ያለውና እስትግፋርና አብዛ። ሁላችሁም ኮፒ ሊንክ ሼር አድርጋችሁ ለሁሉም አዳርሱት። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱ።